እንተዋለን። ማንም አይመጣም። ስሜቷን ትግለጽ። እንዴት አድርጋችሁ መጣችሁ ማለት ይኸውልሽ፣ ሁሉ ነገር ከሱ ጋር ያልጨረስነው ነገር የለም፣ ያላወራነው ነገር የለም። አሁን እግዚአብሔር አክብርልኝ። እሺ እና ወደ እኔ እንደመጣ ያውቃሉ እነሱ? አይ ይኸውልሽ፣ አይ ማንም እንዲያውቅ አንፈልግም። እና ደግሞ እሱ በአንድ ወንድ አመቱ ሙሉ ሰው ሲመላለስ ይውላል፣ ይከርማል፣ ያድራል። በአብርሽ ህይወት ብዙ ሴቶች መጥተዋል። ነገም አብርሃም ወልዷል ብለው አላምንም፣ ሩታ የምር ለሱ አይደለም ያረገዘችው፣ ሩታ እርጉዝ አይደለችም እኮ ብሎ ያለ ህዝብ እኮ ነው ሚዲያ ላይ የነበረው። ገባሽ? እንደዛ ማስቀጠል የለባትም። በቃ ሲሪየስ ሆና ትዳሯን ልጇን መምራት አይ ካለች ለካሜራ ብላ ድምጥምጥምጥ አድርጋ ቤቱን ቀየራ፣ ካሜራማኗን ቀየራ፣ ጽድት ያለ ኑሮ ጽድት ያለ ላይፏን ለሰዎች ትላንት ከዚህ ተነስተን እዚህ ደረስን፣ ብዙ ቻሌንጆችን አልፈን እዚህ ጋር ቆምን ብላ ጥሩ መልእክት ይዛ መታ ትውልድ ከዛ በኋላ ብዙ ሊማር ይችላል። ሄርሜን ብትሆን የራሷ ውበት አላት፣ ምንም ነገር የሚጎላት ነገር የለም። የራሷን መንገድ እርግጠኛ ነኝ መቼም እንደው አብርሃም የምትሰማ ከሆነ ይስማ ጆሮክ በደንብ አድርጋ የሚነግረው ካለ ወስዶ ይንገረው። ከዚህ ሰዓት በኋላ ሩቲን አዋርዳለሁ ብለክ ብትነሳ ሩቲን አዋርጄ ድራማ ሰራለሁ ብለክ የምትሰራ ከሆነ ወየውልክ፣ ይበቃሃል። የተዋረደችው እስከዛሬ ድረስ ላንተ ብላ ይበቃሃል። በሴት ልጅ ላይ አትጫወት። ያችን ብትሆን አሁን እንደውም ጭራሽ እያሳዘነች መጣች። እኔ አልወዳትም፣ ግን ውድ አንተ ይቅርታ ቆይ ሩታ ለምንድን ነው እሺ የምትለው? ኦኬ አብርሃም እንደዛ ሲያረግ እኛ በሷ ጫማ አይደለንም፣ እኛ በሷ ጫማ አይደለም ልንመልስ አንችልም። እኔ አሁን ቡዜ እኮ ማለት ነው ቡዜ ቅድብለታ ኢትዮጵያ ህግ የለም ማለት አሁን በህግ ላይ የመጡ ነው። ህግ የለም ማን ያስረኛል ህግ የለም ብላለች። እና የኢትዮጵያ መንግስት እንደዚህ በቃ ህግ የለም እያለ ነው የሚተዋቸው ማለት ነው። ኢትዮጵያ ላይ የፈለገውን ብታረጊ የሚጠይቅሽ ሰው የለም እያለ እኮ እያስተማረችን ነው። ህግ የለም ማለት ቡዜ የሚያስረኝ ሰው የለም ብላለች። የለም እንዴ እውነት ኢትዮጵያ ያላችሁ ሰው ህግ የለም? ህግ መኖሩንና አለመኖሩን ትክክለኛ ህግ ሄዶ ሲያናግራት ለሱ ትመልስለታለች። እሷ ሚዲያ ላይ አፏን ስለከፈተች ህግ የለም ብላ ሀገሪቷን ህገ ወጥ ናት ብላ እንደፈለጋት ስትቀዝንበት ዝም አትባል። ሪል ህግ ያለ ደግሞ እንነካታለን። ገና በሰው እጅ ነው የምትጠፊ አለቻት እኮ በሰው እጅ ነው የምትጠፊ ብላ አንዴ ሁለቴ እንደዛ ብላታለ። በቃ ኢትዮጵያ ህግ የለማ እስተምገል ነው የሚጠብቁ ስለሆነ ስገላት ከዛም በኋላ እየየ ይባላል ማለት ነው። እስተምገል ነው የሚጠብቀው ኢትዮጵያ ህግ። እገላታለሁ እያለ እኮ ነው አደባባይ ላይ በሰው እጅ ነው የምትጠፊ እያለቻት ነው። ልጅና አብርሃም ልጅና የሩታ ልጅ ነገ ያድጋል። ይሄ ቪዲዮ አያይም ሰው ምን ይላል? እናትና አባቴ እንደዚህ አይነት ነገር ያደርጋሉ ብሎ አስቡም። እነሱ ጭንቅላታቸው ምንድነው የሚያስቡ? ብር ብቻ ነው እንዴ? ብር ምን ያደርጋል? ብር እኮ ጥፍጣፊ ነው። ያን ነገር ላይ ኤርሜላ ምንድነሽ? ቅምጥ ነች። ያሮጊት ደግሞ ምንድናት? ሌላው እንዳጣች እንዴ? ሌላ ጋገባም እንዴ? ማናት ይቺ ኤርሜላ የምትባል እንዴ? ሰው ትዳር ላይ ገብታ ጥልቅ ብላ የገባች ከመጀመሪያ ጀምሮ ኤርሜላ ሩታ እርጉዝ ናት ብላ የገባች ሴት ናት ኤርሜላ። ሞራቹን እንደ ሴት እናስብ። አንዳንዴ እንደ ሴት ስናወራ እንደ ሴት እናስብ። ለጌም ላይ ይደርሳል። ልጆች ላይ ምን ይደርሳል? እኔ ለልጆች ነው የልጅሽ አባት አልሆን ካለሽ በግድ አንገቱን አንቀሽ ሁለተኛ ልጅ ካንተ ነው ሞልደው አቲም ሌላ ልጅ እድሜ ይቀጥላል፣ ህይወት ይቀጥላል። ሌላ ታገቢያለሽ ምንም ማድረግ ስለማቺ ቆሜ ከምቀር ብለሽ ላይፌ ልይ ብለሽ ሌላ ህይወት ልትጀምሪ ትችያለሽ። ምንም አማራጭ ስለሌለሽ መቼም እግሩን አስረሽ አንገቱን አንቀሽ አብረሹ ላታኖሪው ትችያለሽ። አንቺ ከካሜራ ጀርባ ስለሆነ በዘዴም በመላም አድርገሽ ባልሽን ይዘሹ ከባልሽ 4 ልጆች ወልደሻል። አሁን ሩታና አብርሃም ካሜራ ላይ ነው ያሉት። ሩታና አብርሃም ሄርሜላ ካሜራ ላይ ነው ያሉት። ብትችል ጭንቅላ ቢኖራት ህሊና ቢኖራት ነገኔ ምን እንደሚገጥመኝ አላቅም ብላ ሄርሜላ ጥርግ ብላ እስከ ወዲያኛው በወጣች። ከቻለች ሩታ እስከ ወዲያኛው ባሌ ነው የልጅ አባት ነው ነገም ተነጎዳም ከሱ ውጪ ሌላ ወንድ አልፈልግም፣ ከሱ ጋራን የተጋባሁት ሙሽራ ነበርኩኝ፣ እርጉዝ ነበርኩኝ፣ ወልጄለታለሁ፣ ካሁን በኋላም ለሱ ነው የምወልደው ብላ ካለች የመጣ የሄደን ሁሉ በሯን ልቧን እየከፈተች ካሜራ እየደቀነች ትዳሯን ማስቀጠል አትችልም። ነገም ሌላዋ ትመጣበታለች። እመኝ በሴት የተጀመረ ነገር አይቆምም። በሄርሜላ ምናልባት ይቆማል ብለን ልንል እንችል ይሆናል። ካሜራ ላይ አሁን ሌላ ወንድ ጋር ትሄዳለች ብዬ አላስብም፣ እንደው ምድር ላይ ካልሆነ በስተቀር ማለት ነው። ምክንያቱም ካሜራ የያዘው ነገር የትም ስለማይጠፋ
ያሳፍራልምም ያስፈራልምም። ካሁን በኋላ ህይወት ልትጀምር በራሱ ምን አይነት ወንድ ታማኝ ሆኖ ከሷ ጋር እንደሚኖር ወይም እሷ ምን አይነት ወንድን አምና እንደምትኖር ራሱ ግራ ነው የሚያገባው። ምክንያቱም ካለፈችበት ህይወቷ ማለት ነው። ገባሽ? እንደዛ ካልሆነ በስተቀር እነሱ አመት ሙሉ አንድ ትዳር ላይ አመት ሙሉ በአንድ ወንድ ሁለት ሴቶች ወይቺ ነቅላ አልወጣች ወይቺ ትታልተውቹ እነሱ ምንድነው የሚማሩት? የሄርሜላ ወዳጆች ቁጭ ብለው ከሩታ ምን እንማር ሲሉ የሩታ ወዳጆች ቁጭ ብለው ከሄርሜላ ምን እንማር ካሉ ከማን ነው ምን የሚማሩት? ሚዲያ ላይ ያለው እንዳለ ስለ እንደዚህ አይነት ነገር ነው። መቀማማት ነው፣ ያልሆነ ነገር መድኃኒት ውስጥ ጨምሮ ማጠጣት ነው፣ ማብላት ነው፣ የሆነ መጠጥ ውስጥ ጨምሮ ማስከር ነው፣ መተት ምናምን የሚሉት ነገር በመተት መያዝ ነው። በቃ ያንቺን ወንድ አሁን እንትና ያለችበትን እያያችሁ ነው። ውብዬ በገዛ ዘመዷ ከአንድም 3 4ኛ ጊዜ በትዳሯ ስትፈተን በሴት ቢሆንም ባይሆንም ድራማ ነው ቢሉም ሪልም ቢሉትም አንድ ትዳር ውስጥ ያለች ሴት በ30 ወንድ የምትፈተንበት ምክንያት የላትም። ትዳሯን መምራት የምትችለው ሴትና ሴት ናት። ወደድሽም ጠላሽም አለቀ። ቀጥ አድርጋ የሚያስችላለች ባሏን እንትን በላ አሁን እና አብርሃም ሰው እስኪ ጠላ ይሰለችዋል እኮ የሰው ልጅ እኮ ነው እንዴ አይደለም እንዴ? ሌላ አዲስ ነገር ነው የምንፈልገው። የሰው ልጅ እኮ ይሰለችዋል። በዚህ ከቀጠለ አብርሃም እና ሩታ እንደዚህ አብርሃም እና ሄርሜላ እንደዚህ ብለን የምንቀጥል ከሆነ እኛ ይሰለችናል። አናያቸውም። ማንም ተቸግሮ ያልመጣ ማንም የለም። አብርሃም ይሁን ሩታቱን ዳንኤል ይሁን ማንም የነበሩበት ከአስከፈ እናውቃለን። ቤት ምናምን በቃ እነሱ የሚፈልጉት ይሄ ወከባ ግርግር ላይ ግርግር ቲክቶክ ላይ ሆነ ወከባ ግርግር ብር ማግኘት ነው የሚፈልጉት። በቃ አለቀ። የእነሱ ሀሳብ በዚህ መዝጋት ነው። ግን አሁን እንደዚህ መሆን የለበትም። በቃ ለትውልድ የሚያስተምር ነገር አስተላልፉ። ለትውልድ የሚሆን ነገር አስተላልፉ። ሄርሜላ ውሽማ ነች አይደለችም? ውሽማ ሆና ራሱ እንደዚህ አይነት ትምህርት ማስተላለፍ ምን ያክል ገንዘብ ለማግኘት ነው? ለሱ ውሽማ ሆኜ ለአብርሃም ውሽማ ሆኜ ምን ያክል ገንዘብ ለማግኘት ነው? የሰው ባል ቀምቼ ምን ያክል ገንዘብ ላገኝ ነው እንዴ? ህይወት እኮ ይቀጥላል እኮ። ገንዘብ እኮ ጠፊ ነው። ይህ ፊልም መሆን የለበትም። ትክክለኛ ትምህርት ያስተላልፉ። እንቀበላለን። አሁን ሩታ በጥሩ ነገር ስትመጣ እንቀበላታለን አይደለ? ከዛ ደግሞ ሩታ ትሄድና ከዛ ደግሞ ሄርሜላ ደግሞ ሌላ ነገር ሆና ትመጣለች። እውነት ያሳያችሁ። አሁን ሄርሜላ ደግሞ ሌላ ነገር ሆና ሄርሜላ ባሌን ቀማች ማምላ ሩታ ባሌን ቀማች ብላ ሄርሜላ ትመጣለች። ትንሽ ሜታን ተግለጽ። እንደዚህ እንበልሽ አይባልም እኮ በቃ አለ ሁሉ ነገር ተናግረናል። እንትን አብርሽ በቃ ሁሉን ነገር እሱ በቃ በሚችለው መንገድ አብሮሽ እንዲሆን ነው የሚፈልገው። ሲቀጥል ደግሞ ማንም አንቺ ጋር እቤትም ቢመጣ ወይም ደግሞ ማንም የትኛውም ሰው ፈልጎት ቢመጣ የትኛውም ሰው አንቺ ጋር እንደሌለ አርገሽ ነው የምታሳምኙ። በየትኛውም ፓርት ማለት ነው። ስልካችሁን ታጠፋላችሁ። የምትፈልጉትን አይነት በቃ እኔ ምን ብዬ እንደምነግርሽ አላውቅም። ግራ ስለገባን ነው።